አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ? አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በመጀመሪያ ቅኔን ለባለቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ ዕውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይሄንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራን ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንደ የጠበብሽው እናቱ? እሱ ልተወውና ከአማራ ሕዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ ግን የዘጠናው ትውልድ ነኝ፣ የዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ፣ ሲቀጥል ኢትዮጵያዊ እና ከአማራ ሕዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ሕዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ሕዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፍሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ሕዝብ ነው የአማራ ሕዝብ ማለት ነው። ስለዚህ ይሄ ሕዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ይሄን ቪዲዮ አድርሱልኝ። አመሰግናለሁ። ጆኪንግ ሁሉ ጊዜ የሚናገራቸው ነገሮች እንደዚህ ፍትህ ለማስፈን ትክክለኛ አስተያየቶች ነው የሚሰጠው። ብዙ መረጃ ላይ የማይወጡ በዜናዎች የማይቀርቡ ብዙ የተደረጉ ልክ ያልሆኑ ተግባሮችንም ጭምር የሚያጋልጥ ልጅ ነው። እዚህ ጋር በጣም የተናገራቸው ነገሮች በጣም ትክክል ናቸው። አንድ ብሔር፣ አንድ ሃይማኖት የሀገር ባለቤት ነኝ ቢል ምንም ጥፋት የለውም እኔ ብቻ ነኝ እስካላለ ድረስና እኛ ብቻ ነን የሀገር ባለቤት ያለ የለም። እሷ እኔ ብሔርና ሃይማኖት ለይቼ አይደለም ይሄን ያልኩት ብትል እንኳ የሆነ ብሔርና የሆነ ሃይማኖት ነው ያለችው። ዞሮ ዞሮ የትኛውም ቢሆን ልክ አትሆንም። የትኛውም ሃይማኖት የሀገር ባለቤት ነኝ ቢል ይችላል፣ የትኛውም ብሔር ቢል ይችላል፣ ሌላው አይደለህም እስካላለ ድረስ። ስለዚህ ዞሮ ዞሮ እዛ ጋር የተናገረችው ነገር አሽሙራዊ ቢሆንም የተናገረችው ግልጽ ነው። ዞሮ ዞሮ ተዘዋውሮ ቢመጣ ማለት ነው። ነገር ግን እኔ እንደዛ አይደለም አባባሌ ብትል እንኳ የትኛውንም ብትናገር ልክ አይደለችም ነው አስተያየታችን ማለት ነው። እሱ ያው ግልጽ እንደሆነ ገልጾታል። ሁሉም ይሄን ግልጽ እንደሆነ ማንም የሚክድ የለም። ነገር ግን በየትኛውም መንገድ ብትሄድ አታመልጥም ማለት ነውና ምን ተደርጎ እንደሆነ በማይታወቅ ሁኔታ ይሄን የሷን ሐሳብ ብዙዎች የሚጋሩት ሐሳብ ነውና መስተካከል አለበት። በትክክል መስመር መያዝ አለበት። አለበለዚያ ነገሮችን እያበላሸ ነው የሚቀጥለው። ላለፉት 67 ዓመታት የነበረው ነገር አሁንም የማይቀጥልበት ምንም አይነት አካሄድ አይኖርም ካልተስተካከለ በስተቀር። ምን ታስባላችሁ እናንተ በዚህ ጉዳይ ላይ? በኮሜንት አሳውቁን። ምክንያቱም በዚህ ጉዳይ እጅጉን ልንወያይ ይገባል ብዬ አስባለሁ። ያ ነው አስተያየታችን። የፈለገው አሁን ባለው ሁኔታ ኢትዮጵያ ውስጥ የፈለገው እኔ ነኝ ያለ ሰው ቢመጣ ችግራችን ሊፈታ የሚችል ሰው የለም። ማንም ሰው ሊፈታው አይችልም፣ በጋራ ካልሆነ ማለት ነው። ስለዚህ የመጀመሪያው የማልፈልገው ነገር አዳኝን የመጠበቅ ስሜት እንዳልፈጥር እጠነቀቃለሁ። ከዚህ ውጭ ግን ዘረደሸት በደንብ አስተውላችሁ ከሆነ ከስቃዩ ውስጥ አብረው ነበሩ። አብረው እኮ መከራ እየከፈሉ አብረው ነበረ። ግን ሞመንቷን ይጠብቁ ነበር፣ ያችን ሞመንት። ከዛ በፊት እንደውም ለምን አልነገራችሁንም? በደንብ ያነበባችሁ ሰዎች እንዴት እስከዛሬ ዝም አላችሁን ብለው ወቀሳ ሁሉ አለባቸው። ግን የተመቸዋ ጊዜ እስክትመጣ የመከራው ተካፋይ ሆነው ከህዝቡ መሃል የሚወጡ እንዳሉ አምናለሁ። አሉ የሆነ ቦታ ግን አይመጡ፣ ከኛ ጋር ዋጋ እየከፈሉ ነው። አብረውን ስቃውን ይቀበላሉ፣ ግን ተስፋ የማይቆርጡ
ችግሩን በሂደት እያጠኑ ያሉ ከችግሩ መውጫውን በጋራ የሚያስቡ አሉ። እግዚአብሔር ስንል እንደዛ በዛ ተስፋ ማድረጋችን ነው። እግዚአብሔር እኮ በሰው ነው የሚሰራው። የሚያድነው የሚቀጣውም ቅድም እንደተባለ በሰው ነውና ኢትዮጵያ ልጆች አሏት። ከደቡብ ከሰሜን ከምስራቅና ከምዕራብ በትዕግስት ይህን መከራ የሚያስተውሉ አብረው መከራ የሚቀበሉ የሆነ ጊዜ ሲመጣ ሻንጣቸውን ይዘው የሚሄዱ ሲረጋጋ የሚመጡ አይደሉም። ከህዝቡ ጋር መከራ ዋጋ የሚከፍሉ ምሬቱን የሚረዱት ሰዎች አሉ። እነዚህ ሰዎች ከመካከላችን ስለሆኑ አንጠብቃቸውም፣ እኛው ጋር ናቸው። ብዙ ዝርዝር ባሌ ደስ ይለኛል። ስሜት የሰጠኝ እዚህ መጽሐፍ ውስጥ እዚህ መድረክ ላይ የምንጋብዛቸው እንግዶች ከኢትዮጵያ ታሪክ ጋር መገናኘት አለበት። ከኢትዮጵያ ህመም ጋር ከኢትዮጵያ ስቃይ ጋር መገናኘት አለበት። ግጭቱ ምኑን ገጸ ባህሪያት ዲቴል የሆነ ቴክኒካል የሆነ ነገር አይደለም እንዲወራ ምን ፈልገው። ደራሲው ቴክኒካል የሆነ ነገር አይደለም እንዲወራ ምን ፈልገው። ደራሲው ቀምሞ ያመጣው መድኃኒት ምንድነው ነው ጥያቄው። በቃ በዚህ መጽሐፍ ለዚች ኢትዮጵያ ለዚች ሀገር ምን እየነገረን ነው ለሚለው ጥያቄ መልስ እንዲሰጥ ነው ትልቁ ነገር። ልክ እዚህ ያንተ ገጸ ባህሪያት እንዳደረጉት የሚናገሩ ሳይሆን የሚነጋገሩ ዜጎች እንዲበዙ ነው። አንድ ሀሳብ ብቻ ልክ ሊሆን አይችልም። እንዲናገር መፍቀድ መቻል በራሱ ራሱን የቻለ ነገር ነው። ያውጣው ዝም በል መባል ነው የጎዳን። አንሰማውም። የሚያስፈልግህን ማውቅልህ እኔ ነኝ የሚባል ነገር ስለሚበዛ መነጋገር ካለ ግን ብዙ የተጣላሉ ሰዎች የመነጋገር ድል ሲመቻችላቸው ሲዋደዱ ሲፋቀሩ እንደዚህ እንደሆነ አልገመትኩም ነበረ ሲባባሉ ነው የምንሰማው። በነገራችን ላይ ከዚህ ችግር የሚያወጡን ወይም የምንወጣው ችግሩ ገፈት የቀመሱ ሰዎች ናቸው። በትክክል ጦርነት ምን እንደሆነ ያዩ፣ ወንድሞቻቸውን የገበሩ፣ ልጆቻቸውን ያጡ፣ ቢሮክራሲው ብልሹ ቢሮክራሲ የሚለበልባቸው እንደዚህ አይነት ነው እና አንዳንድ ሰዎች አዳኞች ግን ከዚህ ለየት ብለው ከእሳቱ የሉትም። እሳቱን በርቀት ነው የሚያዩት። መከራውን ከርቀት ነው የሚያዩ። ቢሮክራሲውም ሰው ሲል ነው እንጂ የሚሰማቸው። እኔ ለምሳሌ አሁን እኔ ብዬ መናገር አሉ። ለምሳሌ አሁን ከአዲስ አበባ ባህር ዳር የመንገድ ትራንስፖርት የለም፣ በአውሮፕላን ነው የምንመጣው እና ባህር ዳር ኤርፖርት ብትመጡ አርሶ አደሩም ሴቱም እናቱም መነኩሴውም ትርምስ ነው። በቃ ገበያ ነው ብታዩት ማለት ነው እና ትኬቱ ብዙ ሻጥር አለበት ምናምን። እንደዛም ሆኖ መቼ እንዴት እንደሚጓዙ የማያውቁ ሰዎች አሉ። እዛ ተገኝተው ብር መክፈላል። ብር ከፍለው ግን ማን እንደሚያስተናግዳቸው ሲስተሙን አያውቁም። ምናል በቃ በጣም ያሳዝናል። በዛ መሀል ለምሳሌ እኔ ስመጣ ብዙ ጊዜ ዶክተር መጡ እንዴ እስቲ ቀድመው ይግቡ ምናምን ይሉኛልና ሰዎች እና በጣም ነው ፔን የሚሰማኝ። ይገርማል። እኔ ደስ የሚለኝ ከነዛ ጋር አብሬ ስተራመስ ነው። በቃ አብሬ እንደሆነ ሁኜ ወረፋይን ጠብቄ ስመጣ ሰላም አገኛለሁ። እንደ ቪአይፒ ነገር አድርገው ቀድመው ሲያስገቡኝ ግን እስክደርስ ድረስ የሆነ ሰው መቀመጫ ቀምቼ የመጣው ይመስለኛል። የሚገርም ነገር እና ምሬት ከዚህ በፊት ተናግሬያለሁ። የኢሊት ምሬት ነው ሀገር የሚቀይረው። አልመረረንም። ስቲል ሰው ዝም ብሎ ነው እንጂ የሚያውካካ ብዙ ሰው የችግሩ አካል አይደለም፣ ወይም ችግሩ አይነካውም። ያልነካን ችግር ለመፍታት አንነሳም። ስለዚህ ችግር እንላለን እንጂ እንደ ማህበረሰብ ገፈቱን የሚቀምሰው ጥቂት ሰው ነው፣ ብዙ አልቀመሰው። የሃይማኖት አባቶችም ብዙ ወደ ላይ መናገር አይገባኝም። በእንባ ስለ ህዝባቸው ለመጸለይ መቸገር አለባቸው እነሱ። ምዕመኑ አስራት በኩራት ማውጣት አቅቶት ሲቀር፣ ቤተ ክርስቲያን ጧፍ ስታጣ፣ መስጊድ ሲዘጋ የዛ ፔን ነው አብሮ እንባ ነው ወደ እግዚአብሔር የሚያደርገን። ግን መሪዎች የሃይማኖት ሰዎቻችን የዛ ምሬት አካል ናቸው ወይ? ዲዩ ቲንክ እንደዛ እናስባለን? አሁን ይለበልባቸዋል መከራው? አይመስለኝም። ዲዩ ቲንክ አሁን የምናራግበው ጋዜጠኞች ዩቲዩበር ምናምን አሁን እዚህ ቦታ ከሌ ሞተ ምን የሚለው ያውቁታል ስቃዩን? ሪሊ ፔኑ ምን እንደሆነ
በዶዘር ሰው ባስከሬን ሲቀበር በዩቲዩብ የሚለጥፍ ሰው ሪሊ የዛ ሰው ወገን ብትሆን ትለጥፈው ነበር? እና ስለ ኢትዮጵያ ችግር ስናወራ ብዙ ሰው ከችግሩ ማዶ ነው ያለው። የእውነት በችግሩ የሚያልፉ ግን ሁላችን ሲደርሰን ያን ጊዜ ሲመረን ያን ጊዜ ለውጥ እናመጣለን። እና ዘ ፖይንት ለውጥ የሚመጣው በራሳችን ነው። የራሳችን ደግሞ የምሬቱ አካል ስንሆን ነው።